ኧረ እኔ ከአምላክ ምንም አልወሰድኩም። ከአምላክ ምንድን ነው የወሰድኩት እኮ ሩህ ታዲያ ምንድን ነው? ሩህ ከየት መጣ? የተፈጠረ ካልሆነ ከአምላክ የወጣ ከሆነ አንተ አምላክ ከመሆን ምን ይጎልሃል? አይደለም ፍጹም ሰው ፍጹም አምላክ ለምን አትባልም? አይደለም አሁን እኮ ሩህ ስልሽ እኔ አልመሲህ ኢሳ ከአላህ ዘንድ ነው አይደል? ማለትም እንደ ሰዎች ወደዛ እንመጣለን። የተገናኛ በግንኙነት የተፈጠረ አይደለም አይደል? የምትሉት እናንተ ማለት እኛም ከአላህ ዘንድ ነው። ሁላችንም ከአላህ ዘንድ ነው የተፈጠርነው። እኛ ከአላህ ዘንድ ነን። አላህ ሱብሓነሁ ወተዓላ ኢና ሊላሂ ወኢና ኢለይሂ ራጂዑን እንደነ ያለው እኛም ያላህ ነን፣ ወደ እርሱ እንመለሳለን። ኢሳ አለይሂ ሰላም ተመሳሳይ ነው። ኦኬ እሺ መርሐባ واحد يكفي يا نوري هذا واحد يكفي اوكي እሺ ሌላ ጥያቄ ያለው ካለ ይግባ። ክርስቲያኖች መለኮት ናቸው ብሎ መሞገት ይቻላል። ፍጹም ሰው ፍጹም አምላክ ናቸው ክርስቲያኖች ሁላቸውም ማለት ነው። ምክንያቱም ሩሃቸው ከአምላክ የተወሰደ ነው። ከኢየሱስ ምንም አይለያዩም። ኢየሱስን ፍጹም አምላክ ፍጹም ሰው ነው፣ እነሱም ፍጹም አምላክ ፍጹም ሰው። ምክንያቱም ሰውነቱ ፍጡር ነው የኢየሱስ ክርስቶስ፣ መለኮት ደግሞ አለው ብለው ያምናሉ እና እነሱም ደግሞ መለኮት አላቸው። ምንድነው መለኮት ሲባል ሩሃቸው መለኮት ነው። አላሁ ሙስተዓን تعالى الله عما يصفون علوا كبيرا ይሰማል ድምጽ ያ አሚር ይሰማል። እጅሽን አደራ እያሉሽ ነው ከታች አረብ ሽር ጥያቄ ያላችሁ ፍላፍል خلاص يا نوري اذا تبيش ناديني እሺ ጥያቄ ያላችሁ ካላችሁ ግሩ። እኮ መንፈሳቸው እኮ አምላክ ነው። ረያን መንፈሳቸው አምላክ ነው። እና የትኛውን አምላክ ነው? የትኛውን እፍ ያለው እኮ መንፈስ እፍ ያለባቸው እኮ እፍ ያለው ራሱ እኮ እንትን እኮ ነው፣ መለኮት እኮ ነው። ምክንያቱም ከአምላክ የሚወጣ በአጠቃላይ መለኮት አይደል? ከአምላክ የሚወጣው ይሄ እንትኑ ሩሁ ይሄ ምንድነው የሚባለው? መንፈስ የሚባለው ነገር ከአምላክ የሚወጣ ነው። ከአምላክ የሚወጣው ደግሞ መለኮት ነው። ስለዚህ ያ መለኮት ለእያንዳንዱ ሰው ተሰጥቶታል። ክርስቲያኖች እንደሚያምኑት ለእያንዳንዱ ስለተሰጠ ለአዳም መጀመሪያ ሲነፋበት፣ እንደዚሁም ፍጥረታቶች ሲፈጠሩ አዳም ሲፈጠር ነው የተፈጠሩት። ፍጥረታትም ከኛ እኩል ነው የሚያምኑት። ይሄ አሁን እኛም አዳም ሲፈጠር ፍጥረታት ተፈጥረዋል ብለን እናምናለን። እንዴት ነው ፍጥረታት የተፈጠሩት ሲባል ሩህ የተፈጠረው ለዛ ነው። አምላካችን አላህ ሱብሓነሁ ወተዓላ አደምን ከፈጠረ በኋላ ከጀርባዎቻቸው ሩሃቸውን ከሟጠጠ በኋላ ምንድነው ያደረገው? ከጀርባው ጌታችሁ አይደለሁም ምን ብሎ ያስመሰከረም በሩሃችን ነው። ለዛ ነው የዚህ አምላካችን አላህ ሱብሓነሁ ወተዓላ ሩሃችንን የፈጠረው። ግን ክርስቲያኖች ግን የሚያምኑት ከዚህ በተቃራኒ ነው። እንትኑ ይሄ ምንድነው? ሩሃቸው ፍጡር ነው አይደለም ብለው ነው የሚያምኑት። ፍጡሩ ከምንድነው የመጣው ታዲያ? ይሄ መንፈስ የሚባለው ወይ ሩህ የምትባለው አቺ ነገር ከአምላክ የወጣች ናት ብለው ነው የሚያምኑት። መጀመሪያም ነበረ ከዛ በኋላ የማይሞትም ተብሎ ይታመናል። ክርስቲያኖች በውስጣቸው መለኮት ይዘው ነው የሚሄዱት እና እነሱ ፍጹም አምላክ ፍጹም ሰው የማይባሉበት ምክንያት ምንድን ነው? እንደ ኢየሱስ አሪፍ እይታ ነው። ግን እኮ እነሱ መንፈስ ቅዱስንም ተሸክመው ይሄዳሉ፣ ሌላ አምላክ ተሸክመው ይዞራሉ። መንፈስ ቅዱስ የሚባል አምላክ እኮ የለም ሲጀምር ባይብል ላይ መንፈስ ቅዱስ የሚባል አምላክ አለ ተናጠው። አይ በእነሱ እይታ መንፈስ ቅዱስን ተሸክመው ይዞራሉ እና ሌላ አምላክ ነው ተሸክመው የሚዞሩት። ያው መጣለ ከባድ ነው። እሺ ሳሚ እንትን ነው ስራ ላይ ሆኜ ስልክ እየገባብኝ ስለሆነ አይ አብሽር ችግር የለውም። እና ምን አልሽ ዛሩ? እኛ እያልን ያለነውማ
እናንተ መለኮት የማትሆንበት ፍጹም ሰው ፍጹም አምላክ የማትሆንበት ምክንያት ምንድነው? እንደ ኢየሱስ ነው የኛ ነጥብ። ነገርኩሽ እኮ ሰው የሰው ዕውቀት አልኩሽ ገደብ አለው፣ የአምላክ ዕውቀት ግን ገደብ አልባ ነው እያልኩሽ ነው። እኔ ዕውቀቱን ሰጠህ እኮ ብዬ በሞግትህ እሱን ትለኝ ነበር። ዕውቀቱን እኮ አልሰጠህም፣ ሩሁን ግን ሰጥተሃል ነው። ገብቶሃል? ሩህ ከሰጠህ ከውስጥ መለኮት አለ። ገብቶሃል? ከውስጥ መለኮት አለ። ያው እኔ ስሚኛ ሩህ ስትሉ እኮ ከእናንተ የእናንተ አስተማሪዎች ያው ሲያስተምሩኝ ሩህ ሲባል እንደዛ እንደገለጽኩልሽ ነው። ገብቶሻል? እንዴት እንደገለጽክልኝ? ሩህ ማለት ከአምላክ የወጣ እንደ ቃል አለ አይደለ? እንደዛ የሚባል ነገር የለም። ሩህ የሚባለው ነገር ወይ እኛን ሕያው የሚያደርገን ነገር እኮ ነው። ሩህ የሚባለው ነገር ፊልሙ ቆይ እኛን ሕያው የሚያደርገን ነገር እኮ ነው። አልመሲ ቆይ ኢሳ እንትሯን የፈጠራት ማለት ነው፣ ወፏን የፈጠራት ቆይ በሩህ አማካኝነት አይደለ? ኢሳ ፈጠረ የሚል በቁርአን ላይ የለም እንዴ? ወላሂ የለም እንዴ? ወላሂ የለም። ኢሳ ወፈጠረ የሚል ወላሂ የለም። እንደዛ ብሎ ክርስቲያኖች አበታለ። ቆይ መጀመሪያ ይሄን ጨርስና ወደዛ እንሄዳለን ከፈለክ። ቆይ መጀመሪያ ይሄኛውን እንጨርስ ይሄኛውን እና ከዛ ወደዛ ትሄዳለች። ችግር የለውም። ይሄኛውን ጨርስ። አንተ መለኮት የማትሆንበት ምክንያት ምንድነው? በውስጥ መለኮት አለ። ፍጹም ሰው ፍጹም አምላክ ለምን አትባልም አንተ? ይሄን ጨርስና ይሄን ከመለስክልኝ በኋላ ኢሳ እውነት ወፍ ፈጥሯል የምትል ከሆነ ማስረዳት እኔ የምለው አልኩሽ። እኔ የምለው ፐርሰኒ ሁለንተናዬ ኔቸር ነው። ገብቶሻል? ሁሉን አዋቂ አይደለሁም። ማንኛውም ሰው የተባለ ሙስሊም የተባለ ክርስቲያን የተባለ ሁለንተናው ኔቸር ስለሆነ እውቀቱም ገደብ አለው። በቃ ይሄ ነው። አምላክ ማንሆንበት ሰው እኔ ስለሱ መች ጠየቅኩ? እኔ ፍጹም ነህ ወይስ አይደለህም ብዬ አልጠየቅኩም። ወይስ እውቀት አለ ወይስ የለም ብዬ አልጠየቅኩም። እኔ እሱን አልጠየቅኩም። ስለ ሩህህ ነው እየጠየቅኩ ያለው። ስለ ሩህ ያንተ ሩህ ወይም መንፈስ አንተ ሕያው የሆንክበት ወይም ህይወት እንዲኖርህ ያደረገህ ከሞት የተላቀቅክበት ህይወትህ ከአምላክ ውስጥ የወጣ ነው አይደለ? እኔ እንዴት እሞታለሁ? እኔ የሚለው እንትን አይሞትም እኮ እንዴ? እኔ እንዴት እሞታለሁ እኮ? ያ የማይሞተው ማንነትህ ከማን ነው የወጣው? ከአምላክ ነው። አዎ አንተ ለምን አምላክ የማትባለው ነው? የተፈጠረ አይደለም አላልክም? ሩህ የተፈጠረ አይደለም አላልክም? የኛ እንትን ቆይ የኛ ሁለንተና እኮ አልኩሽ ኔቸር ነው እያልኩሽ ነው። ስለ ሁለንተና አላወራሁም ፕሊስ። አዎ ሁለንተና ማለት የሚያስብለው ነው። አትመልስ እንዴ? ሁለንተና ሲባል እኮ ነፍስንም አያጠቃልልም እንዴ? ዛሩ እንዴ እኮ ነፍስ የሚባለው ነገር ፍጡር ነው። አዎ ነው። በጣም ጥሩ። ሙሉ ከባይብል ጋር ትጋጫ። ከክርስትና አስተምሮ ራሱ ሙሉ በሙሉ ነው የምትወጣው። አሁን ይኸውልሽ ችግር የለውም። እኔ ሩህ የሚባለው ነገር ወይም ሰዎች እኮ ከክርስትና ነው የምታውቁት። ምክንያቱም ሩህ የምትባለዋ ነገር ፍጡር አይደለችም ብላችሁ ነው እናንተ የምታምኑት። ምክንያቱም እግዚአብሔር ዘፍጥረት ላይ አዳምን የህይወት እስትንፋስ በአፉ እፍ አለበት ይላል አይደለ? የህይወት እስትንፋስን እፍ ያለበት ከራሱ አውጥቶ ነው ወይስ ደግሞ ከፈጠረው ፍጡራን ውስጥ ወስዶ ነው? ቆይ አዳምና ኢሳን እኩል ብለሽ ነው አንቺ እንትን የምትይው? ቆይ ስለሱ አይደለም እኮ እያወራህ ያለሁት። የህይወት እስትንፋስን አዳም ሲፈጥር ቆይ ስለ ሩህ ታወራለን እኮ ወደሱ። ቆይ ችግር የለውም። የአዳም ሩህና የኛ ሩህ አንድ አይነት ነው። የኢሳና የአዳም ግን እንትን ይለያያል። ስለ እስልምና ከሆነ የሁላችንም ሩህ አንድ ነው፣ ምንም ልዩነት የለውም እንዴ? ስለ እስልምና ከሆነ አዎ። ቆይ ወደ እስልምና እንመጣለን። ከእስልምና ግንዛቤ እሰጥሃለሁ፣ ችግር የለም እኮ። ቆይ እንጂ መጀመሪያ አንተ የጀመርነው እንመልስ። አሁን አንተ ፍጡር ነው ብለኸኛል። ወደዚህ ስለመጣህ በነገራችን ላይ በጣም ደስ ብሎኝ፣ ምክንያቱም ክርስቲያኖች ይህንን አያምኑ። በውስጣችን መለኮትን ይዘን ነው የምንሄድ፣ ትናንሾቹ እግዚአብሔሮች ነን ብለው ነው የሚያምኑ ክርስቲያኖች። ኦርቶዶክሶችም ይሆናል ፕሮቴስታንቶች፣ ወላሂ እንደዛ ነው የሚያምኑት። ጠይቅ እውቀት ያላቸውን ሰዎች ጠይቅና ከዛ በኋላ እኔ ውሸታም ብለው። ክርስቲያኖች እንደዚህ ነው የሚያምኑት። ቆይ ጥረት ላውጣውና አንድ ጊዜ
ኮሜንት ላይ የሚሳደቡት እንዴ ይገርመኛል እኮ ለምን ደግሞ የምትሳደቡት? አይ ኧረ አደባልቀ እንዴ ቆይ ወደ እናንተ መንግስት ሰውን ለመጥራት በስድብ ከሆነ ኧረ ቢቀር ይሻላል። አደባልቀ ማለት እኮ ስለምናምን እናንተና እኔ ለእናንተ እውቀት የምገዛው ከኔ እውቀት የተሻለ በእውቀታችሁ የምታሳምኑ ከሆነ ነው እንጂ መሳደብ ጭራሽ ውስጥ ነው የሚከተው መሳደብ። አይ አልተሳደቡም፣ ምንም ስድብ የለም። ሳሚቻ ያው እኮ እኔ ጥያቄ እንዳልጠይቃት እኮ ዝም ብላ ጥያቄ ትደራረባለች ብለህ ማለት ነው። ግን የሷን መልስና ጨርስ፣ ከዛ ትጠይቃለህ። ኢምራን ይላል እንትን ዘፍጥረት ምዕራፍ 2 ከቁጥር 7 ላይ ሳሚ ምን ይላል? እግዚአብሔር ምን ይላል? እግዚአብሔር አምላክም ሰውን ከምድር አፈር አወጀው፣ በአፍንጫውም የሕይወትን እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆናል። ያ እፍ ያለበት ነገር ሕያው እንዲሆን ያደረገው ነገር ሕያው ነፍስ ያለው እንዲሆን ያደረገው ነገር ከአምላክ ከውስጥ የወጣ ነው፣ ከውስጡ የወጣ ነው። እፍ ብሎ ሩሁ ማለት ነው። ሩህ የምትባለዋ ነገር ወይስ ደግሞ የፈጠረው ነገር ነው? እፍ ያለበት ምን ነው? ነፍሱ አሁን ተደብላለቀ። አየሽው አይደል? ነፍስና ሩህ ልዩነት አለው እንዴ? እኔ እንጃ። እኔ ሩህ በሚባለው በእናንተ ቀደም ሩህ ስልሽ በቃ አንቺ ነፍስና ሩህን አንድ አይነት አደረግሽው አይደል? አዎ ሩህና ነፍስ በእስልምና ተለዋዋጭ ሆኖ አንድ አይነት ሚኒንግ ይዞ የሚመጣበት ሁኔታ አለ። እንደገና ደግሞ ሩህ የሚባል ነው ነፍስ የሚባለው ነገር ማንነትን ገላጭ ሆኖ የሚመጣበት ሁኔታ አለ። ሩህ የምትባለው እንዳገባቡ ይለያያል እስልምና ላይ። ግን ለሩህ ነፍስ የምትለው ሩህ የምትለውም ትውላለች እስልምና ላይ። በክርስትናው ግን ሩህ የሚለው ነገር የዋለበትን አላውቅም። ነፍስ የሚለው ግን ለህይወት ነው የሚውለው አይደለ? አዎ ነፍስ የሚለው ሩህ የሚለው አለ ባይብል ላይ ሩህ ስለነኮ ዛሬ ሩህ እኮ አረብኛ ቃል ነው፣ አማርኛ አይደለም። ነፍስ እኮ አማርኛም ይሆናል እኮ። ነፍስ የሚልን መንፈስ የሚለውን ይሰጣናል በአማርኛ። መንፈስ የሚለው እንዳገባቡ በእንትኑ ይላል። ሩህም ይሆናል። አንድ ጥቅስ አለ እንትን ዕብራይስጡ ላይ በአፉ እስትንፋስ ውሆች ተከመሩ ይላል። እዛ ላይ እስትንፋስ ለሚለው የተጠቀመው ሩህ ብሎ ነው የተጠቀመው፣ እስትንፋስ ለሚለው ማለት ነው። በሌላ ደግሞ ንፋስ ለሚለው ራሱ ሩህ ብሎ ያመጣዋል። አማርኛው ላይ ነፍስ ብለው ነው ያስቀምጣል። አማርኛው ላይ እስትንፋስ ነው። ዕብራይስጡ ላይ ግን ሩህ ነው የሚለው፣ ከአረብኛው ተመሳሳይ። በእስልምና ያለውን ልንገራችሁ። በቃ ሳሚ ወጥቷል። በእስልምና እና ወደ ሰላት እንዴት እናንተ ትቀጥላላችሁ። ነፍስ የሚለው እንዳገባቡ ይለያያል። እስልምና ላይ ነፍስ የሚለው ወይም ደግሞ በአረብኛ ሩህ የሚለው እንዳገባቡ ይለያያል። طيب ለምን ይውላል ሲባል ለምሳሌ ለመላእክት ይውላል፣ ለጅብሪል ለምሳሌ طيب አላህ Subhanahu Wa Ta'ala ሩሃችንን ጅብሪልን ወይም ደግሞ መንፈሳችንን ጅብሪልን ላክን እያለ መለከቸን አላህ እንደተናገረው ሩህ የሚለው ለጅብሪል አለይሂ ሰላም ይውላል። አንድ ሁለተኛ ለቁርአን ይውላል። ለጅብሪል የሚውለው ወህይ ይዞ እየመጣ የሰዎችን ቀልብ ህያው ስለሚያደርግ ነው። እንደዚህም ለወህይ ወይም ለግልጠተ መለኮት የሚውለው እንደዚህ በተመሳሳይ የሰዎችን ቀልብ ህያው ስለሚያደርግ ነው፣ ግልጠተ መለኮቱ ራሱ ማለት ነው ሩህ የሚለው طيب። ስለዚህ ለቁርአንም ውሏል መንፈስ የሚለው ማለት ነው። ሶስተኛው ደግሞ ለኛ ሩህ ውሏል። አራተኛው ሰዎችን ለማረጋጋት ራሱ ያላህ Subhanahu Wa Ta'ala ይሄ እርጋታ ለሚለው ራሱ የዋለበት ሁኔታ አለ። እነዚህና ሌሎችም ሩህ የሚለው ውሏል። ሌላው ነፍስ የሚለው ለማንነት ውሏል። ለምሳሌ ባንተ ነፍስ ያለውን ማነው አውቃለሁ፣ ማነው እኔ አላውቅም፣ አንተ ግን በነፍስ ያለውን ታውቃለህ የሚለው ሱረቱል ማኢዳ ላይ ማለት ነው። ኢሳ አለይሂ ሰላም ተዓለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ እንደዛ መሰለኝ አንቀጹን ካልተሳሳትኩና ነፍስ የሚለው አሁን እዛ ላይ ለማንነት ነው የሚውለው። ዶክተር አላህ Subhanahu Wa Ta'ala ማንነቱ ነፍሲ በማለት ይገልጻል። ራሴ ማለት ራስነት ሊገለጽ ይችላል ነፍስ በሚለው ማለት ነው። ነፍሲ በአማርኛ ማነው በአረብኛ። ስለዚህ ነፍስ የሚለው ለማንነት ይውላል። ሁለተኛ ደግሞ ተለዋዋጭ ሆኖ ለሩህ ይውላል። ግልጽና አላህ Subhanahu Wa Ta'ala ያችን ነፍስን በሞተሽ ጊዜ ይወስዳን ሲል አምላካችን አላህ Subhanahu Wa Ta'ala ነፍስ የሚለው ነው የተጠቀመው። ስለዚህ ነፍስ የሚለው ለሩህ ተለዋዋጭ ሆኖ ማለት ነው።
በዚህ መልኩ እናምናለን። ሲቀጥል ታዲያኛ አሁን ይቺ ሩህ የምትባለዋ ወይም ነፍስ የምትባለዋ ነገር ምንድናት ሲባል ፍጡር ናት። አላህ ሱብሓነሁ ወተዓላ ፈጥሮ ከዛ ሰዎችን ህያው ያደርጋል። መልአክ እየላከ ህያው ያደርጋል። እኛ ስንፈጠር መልአክ እየተላኩ ነው ህያው የምንደረገው። ወይም ደግሞ ይሄ ሙጥጋ ከሆነ በኋላ ከዛ አላቃ ከዛ መጀመሪያ ስፐርም ሴል አለ። ከዛ ከስፐርም የረጋ ደም ይሆናል። የረጋው ደም ደግሞ ቡጫቂ ስጋ ይሆናል። ቡጫቂ ስጋው ደግሞ አላህ ሱብሓነሁ ወተዓላ እንትን ይዘርበታል። ማነው ሩህን ይዘራበታል። አጥንትን ምናምን ያደርግበታል። ወዘተ ነገራቶች ማለት ነው። እንደዛ ይሆናል። ከዛ እንዴት ነው ነፍሲቱ የምትዘራው? እንዴት ነው? መልአክ በመላክ ነው። አምላካችን አላህ ሱብሓነሁ ወተዓላ መላኢካን ይልካል። ከዛ በኋላ ሩሃችን ይዘራል ማለት ነው። የኢሳ አለይሂ ሰላም ሩህ የተዘራው በጅብሪል አለይሂ ሰላም አማካኝነት ነው። ሁሉም በመልአክ ነው፣ በሁለታችን ማለት ነው። ግን የአዳምን ንሳ ራሱ ነው አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው የዘራበት። መልአክን አላከም፣ ገዝራው ራሱ ዘራበትኝ አምላካችን አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ በዚህ መልኩ ነው እንጂ ሩሃችን የሁላችንም የአዳምም ሩህ ሆነ የማንም የሁሉም ነቢያት ሩህ የኢሳ አለይሂ ሰላም ሩህ አንድ አይነት ነው። ከኛ ምንም ልዩነት የለውም። ባይሆን በራሳችን እንትኑ ይሄ ምንድነው የነፍስ አይነቶች አሉ። ወይም ደግሞ ለምሳሌ ነፍሰ ለዋማ የምትባል ዘኪያ የምትባል አማረቱ ብሱ እነዚህ አሉ። የነሱ ምንድናቸው ከተባለ ምንድነው የሚባለው? ዘኪ የምትባለው መሰለኝ በቃ ጥርት ያለችው የነሱ ነፍስ የነቢያቶች ነፍስ ጥርት ያለች ናት። ማለት እንደኛ በወንጀል እንትን የተባለ አይደለም የተባለች አለ። እኛ ግን ወንጀል የምንሰራንን ነፍሰ ለዋማ አለው። አንዳንድ ሰው ደግሞ አሲ የሆነች ወይም ደግሞ በጣም አላህ ሱብሓነሁ ወተዓላ የምታምጽ ነፍስ ያለው ሰው አለ። ወዘተ ነገራቶች። ነቢያቶች ግን ከዛ የራቁ ናቸው። በጣም አላህ ሱብሓነሁ ወተዓላ ፈሪ ስለሆኑ ከእንደዚህ አይነት ነገር የራቁ ናቸው። ከዛ ውጪ ነፍሳቸው ግን ይሄ አፈጣጠሩ ከሰለፊጥራው ከወረን ግን አንድ አይነት ነው። ስጋችንም አንድ አይነት ነው። ስጋችን አፈጣጠር ላይ ደግሞ ከስጋችን አፈጣጠር ግን የአዳም አፈጣጠር ይለያያል። ከኛ የተለየ ነው። የኢሳ አለይሂ ሰላም ከኛ የተለየ ነው። ሁላችንም እንድታውቁት 4 አይነት አፈጣጠር አለ። የሔዋን አፈጣጠርም ከኛ የተለየ ነው። የኛ ደግሞ የአብዛኞቻችን ሁላችንም አፈጣጠር ደግሞ አንድ አይነት ነው ማለት ነው። የአብዛኞቻችን ስጋችንስ አሁን እዚህ ጋር አፈጣጠራችን ቢለያይም ግን ስጋችን ምንድነው? አንድ አይነት ነው። አፈጣጠራችን አላህ ሱብሓነሁ ወተዓላ የፈጠረበት ማቴሪያል ወይም ደግሞ ሁኔታው ቢለያይም ስጋችን ግን አንድ አይነት ነው። የአዳም ስጋ ከኛ ስጋ የተለየ አይደለም። ገጽረ የኢሳ ስጋ ከኛ ስጋ የተለየ አይደለም። የሔዋን ስጋም ከኛ ስጋ የተለየ አይደለም። እና ይሄ ነው والله አለም። ቀጥሉ ወንድማችን። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. አንድ ክርስቲያን አንድ ሙስሊም ወንድማችን ሲጠይቅ ሰባውና የፈጣሪ ቃል ፍጡር ነው ወይስ ፈጣሪ ብሎ ደጋግሞ ይጠይቀዋል። ለምሳሌ የፈጣሪ ዕውቀት ፍጡር ነው ብለው ነው የሚያምኑት ክርስቲያኖች ወይስ ምንድነው? ለምሳሌ ፈጣሪ አዋቂ ነው ካልን ባይብል ደግሞ የፈጣሪ ዕውቀት ከዕውቀቱ የነገረን ነገር ነው ብለው የሚያምኑ ከሆነ የፈጣሪ ዕውቀት ፍጡር ነው በክርስትና ወይስ ምንድነው? ምክንያቱም አጣየቁ ራሱ ትክክል ስላልሆነ ነው። ለምሳሌ አንድ ሰው የፈጣሪ ቃል ፍጡር ነው ካለ ምንድነው የፈጣሪ ቃል ሲባል እርሱ የሚያውቀው ነገር እኛ እንድናቅ ያው የነገረን ነገር ነው አይደል? እርሱ የነገረን ነገር ፍጡር ከሆነ እና ይሄ እርሱ ከዕውቀቱ የነገረን ነገር ከሆነ የፈጣሪ ቃል የሚባለው የእግዚአብሔር ዕውቀት በጊዜ ውስጥ የተፈጠረ ይሆናል ማለት ነው። ይሄ ከሆነ ደግሞ ዘላለማዊ ዕውቀቱ የለውም ማለት ነው። እዚህ ምን ማለታቸው? ለምሳሌ የፈጣሪ ዕውቀት ፍጡር ነው ብለው ያምናሉ ወይስ ምንድነው እምነታቸው? በዚህ ዙሪያ ለማወቅ ስለፈለኩ ነው። ጀዛኩላህ ኸይር። ሁለት ገደብ አስቀምጠው እኮ ስለሚጠይቁ ነው። ለምሳሌ እንደዚህ ነው ብለው ይጠይቁና ሶስተኛውን መልስ ይረሱታል። እነሱ ያስቀመጡት ለምሳሌ ሁለት ነገራቶች ሶስተኛ መልስ የሌለው ነገር አድርገው ያመጡና
ለምሳሌ ቀይ የሆነ ነገር ያስቀምጡና ይሄ ነጭ ነው ወይስ ጥቁር ይለዋል። ቀይ ነው እኮ ያመጡት፣ ግን ነጭ ነው ወይስ ጥቁር ብለው ይጠይቁና ነጭም አይደለም ጥቁርም አይደለም ብለህ ከመለስክ አልመለስከውም ምናምን ይላል። ወይም ደግሞ ወይ ነጭ ነው ብለህ መመለስ አለብህ ወይ ጥቁር ነው ብለህ መመለስ አለብህ። እንደዛ ነው የሚሉት ክርስቲያኖች። እንደዛ አይነት ጥያቄ ነው የሚጠይቁት እና ይሄ ትክክል አይደለም። እሺ ክርስቲያኖች፣ ሶስተኛ መልስ የሚባል ነገር አለ። የአምላክ ቃሉ ምንድን ነው ከተባለ ባህሪው ነው። የአምላክ ቃል ወይም ደግሞ የአላህ ሱብሃነሁ ወተዓላ መለኮታዊ ንግግሩ ቃሉ የሱ መለኮታዊ ባህሪው ነው። ፈጣሪ ፍጡርም ተብሎ አይገለጽም። አምላክ ለምሳሌ እውቀቱ ፍጡር ነው ፈጣሪ ተብሎ አይጠየቅም። ምክንያቱም የአምላክ ባህሪ ስለሆነ ዘላለማዊነቱ ፍጡር ነው ፈጣሪ እንትኑ ፍጡር ነው ፈጣሪ እየተባለ አይጠየቅም። አምላክ ኻሊቅ ነው፣ ባሪዕ ነው። ያኒ ሁሉን ነገር ካለመኖር ወደ በዲዑ ሰማዋት ወልአርድ ነው። ሰማያትና ምድርን ያለ ቢጤ አስገኝ የሆነ አምላክ ነው። ሰማያትና ምድርን የፈጠረ አምላክ ነው። እኛን የፈጠረ አምላክ ነው። ፈጣሪ ተብሎ ወለም አልኻሊቅ ተብሎ ይጠራል። ግልጽ ነው። ይሄ አንዱ መለኮታዊ ባህሪው ነው። እውቀቱ ደግሞ አልዓሊም፣ እውቀቱ አዋቂ ተብሎ ይጠራል። ገብቶቻል። ስለዚህ እነዚህ ምንድን ናቸው ሲባል የአምላክ ባህሪያቶች ናቸው። ቃሉን በተመሳሳይ አምላካችን አላህ ሱብሃነሁ ወተዓላ ባህሪው ነው። ስለዚህ የአምላክ ቃል ባህሪው ፈጣሪው ፍጡሩን ተብሎ አይገለጽም። ታዲያ ምንድነው ባህሪው የሚል ሶስተኛ መልስ አለ እና ቀጥል። እሺ ቃል ምንድነው ስትላቸው መልሳቸው ምንድነው? የእግዚአብሔር ቃል ከእውቀቱ ከሆነ እርሱ የነገረን ያ እውቀቱ የሆነው ንግግሩ የሱ ቃል ፈጣሪ ባህሪው ነው ይላሉ፣ ፍጡር ነው ይላሉ ወይስ ፈጣሪ? ከሶስት ምን ይመርጣሉ እነሱ የራሳቸውን? እነሱማ ኢየሱስ ነው ብለው ነው የሚያምኑት። የእግዚአብሔር ንግግር ኢየሱስ ነው ማለት የእግዚአብሔር ቃል ኢየሱስ ነው ብለው ነው የሚያምኑት። አካላዊ ቃልና ይሄ ምንድነው የሚባል አካላዊ ቃል ነው ኢየሱስ ብለው የሚያምኑት። የአምላክ ቃል ዘላለማዊ ነው። አሁን እኮ እስቲል ፈጣሪ ነው ፍጡር ብለው እኮ የሚጠይቁት እኮ ወደዛ ለማምጣት እኮ ነው። ምክንያቱም ኢየሱስ ክርስቶስ በቃል ነው የተፈጠረው ካላችሁ ወይም ደግሞ በቃል ነው የመጣው ካላችሁ የአምላክ ቃል ነው ማለት ነው የሚልን ሐሳቤ ለመውሰድ ነው። ፈጣሪ ነው ፍጡር ብለው የሚጠይቁት የአምላክን ቃል ወይም ደግሞ ያ ማለትማ ፈጣሪና ፍጡር እንደዚህ አለ ምናምን ብለው ወደዛ ለመውሰድ ነው የሚጠይቁት። ግን እነሱ የሚያምኑትና እኛ የምናምነው የተለያየ ነው። ስለ ባይብል ሲያምኑ ግን እምነታቸው የተለያየ ነው። ለምሳሌ አንዳንዶቹ ለአምላክ እንትን ምንድነው የሰዎች ንግግር ነው የአምላክ ቃል ተብሎ ግን ቢነገርም በተዘዋዋሪ የሰዎች ንግግር ስላለበት እንደዚህ ነው ምናምን እያሉ ዝብርቅርቆ ነው የሚያወጡትኝ። ግን መልስ ቢመልሱ አሪፍ ነው። ስለ ባይብል ያላቸውን እይታ ማለት እስቲ ችግር የለውም። እሺ ባይብል እንኳን ሰዎች ናቸው የተናገሩት ብላችሁ የፍጡር ንግግር አድርጉት፣ ምንም ችግር የለውም። ግን ለነቢያት ሲናገር አሁን ለምሳሌ አምላክ ከግርዶ ጀርባ ሆኖ ወይም ደግሞ ድምፁን እየሰማ ሙሴ ሲናገረው ነበረ። ያ ሙሴ የሰማው ቃል ወይም እነ ኢሳያስ ሲሰሙት የነበረው ቃል ከአምላክ እየሰሙ ሲናገሩበት የነበረው ቃል የአምላክ ምንድን ነው? ክርስቲያኖች የአምላክ ባህሪ ወይስ ፈጣሪ ወይስ ፍጡር? ፈጣሪ ከሆነ ሁለት ፈጣሪ የሆነ ባህሪ ከሆነ ፍጡር ከሆነ ግን ፍጡር የሚባል ባህሪ ያለው። ለምሳሌ 10 ትእዛዛት አሉ አይደል? እግዚአብሔር ራሱ ነው ለሙሴ ነገረው። መቼስ ሙሴ ፈጥሮ አልተናገረም ከተባለ ያ ንግግር የእግዚአብሔር ንግግር ፍጡር ነው ወይ ማለት? ፍጡር ከሆነ መነሻለው ማለት እግዚአብሔር የማያውቀው ነገር ነበር በኋላ አውቆ የፈጠረው አዲስ ክስተት ነው ማለት ነው። የራሱ ስለሆነ ንግግሩ ይሄ ይናገራል። እግዚአብሔር ተናጋሪ ነው። እርሱም ይህም የእርሱ ንግግር ነው ከተባለ መቼስ እርሱ የሚናገረው ንግግር ይህ ቃል አለ መጽሐፍ ቅዱስ ውስጥ የእርሱ ነው ተብሎ የሚታመን ቃላት 10 ትእዛዛት ሊሆን ይችላል። እንዲህ የሚል የእግዚአብሔር ቃል ወደ እገሌ መጣ ይላል። አንዴ ወደ ኤርሚያስ እንዲህ የሚል የእግዚአብሔር ቃል መጣ ይላል። አሁን የመጣው ኢየሱስ አይደለም፣ መቼስ ንግግር ነው። ይህ ንግግር ፍጡር ነው ካሉ ምን ማለት ነው? አልነበረም። እግዚአብሔር ዘንድ ያልነበረ አዲስ የራሱ ንግግር ነው ማለት ነው። እና እስኪ የሚመልስ ክርስቲያን ካለ ኢንሻአላህ ለዚህ ጉዳይ ጀዛከላሁ ኸይር ዛራ ጀዛከላሁ ኸይር።
በነገራችን ላይ ጳውሎስ እኛ የእግዚአብሔር ዘሮች ነን ብሎ የተናገረበት አለ። ሐዋርያት ሥራ ላይ ምዕራፍ 17 ቁጥር 28 ላይ ቁጥር 28 ላይ አማርኛውን ቀይረው አስቀምጠውታል። ዘመዶች ብለው አስቀምጠዋል። ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶች ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን አለ። ዘመዶች ብለው አማርኛው ዘመዶች ነው ያሉት። እንግሊዝኛው የኤንአይቪውን ብትመለከቱ የእርሱ ዘሮች ነው ብለው ያስቀመጠው we are his offspring ብለው ነው ያስቀመጡት። ዘር የእግዚአብሔር ዘር ማለት ነው። እና ቅድም ላይ የእግዚአብሔር ዘር ከሆኑ ቅድም ላይ ወደ ተባለው ነገር ነው የሚሄደው ማለት ነው። ምን የተባለ ነበር? ትናንሽ የእግዚአብሔሮች ናቸው ያለች ነበርና ዛህራ እና ጳውሎስ ራሱ እንደዛ ያስቀምጠዋል። ምክንያቱም ከእሱ በዘር ከተገኛችሁ በባህሪ ተመሳሳይ ነው የምትሆኑት ማለት ነው። መለኮታዊ ባህሪ ይኖራችኋል። እርሱ አምላክ ስለሆነ የትኛውም አካል እኮ በባህሪ ተመሳሳይ የሆነውን ነው አይደል የሚወልደው። ለምሳሌ ሰዎች ሲወልዱ እኮ በባህሪያቸው የሚመስላቸውን ነው የሚወልዱት፣ ሰው የሆነ ማለት ነው። እንስሳም በተመሳሳይ ነው። በግ የራሱን ባህሪ ያለው ነው የሚወልደው፣ ላምም በተመሳሳይ። ስለዚህ አሁን እነዚህ አካላቶች የእግዚአብሔር ዘር ነን ብሏል። ትናንሽ የእግዚአብሔሮች ናቸው ማለት የተፈጠሩ እግዚአብሔሮች እና ጳውሎስ እንደዛ እያለ ይናገራል። በነገራችን ላይ የፓጋን ትምህርት ነው ከነርሱ ነው ሜንሽን ያደረገው ጳውሎስ። ብሔር ዘሮች ነን ሲል ምን ለማለት ፈልጎ ነው? ለምሳሌ አሁን ውልደት አለ፣ እነርሱ መውጫ ስለሌላቸው ለመሸፋፈን ይሞክራሉ እንጂ እግዚአብሔር በእውነትም ኢየሱስን ወልደዋል፣ እኛ ሳንወለድ የእግዚአብሔር ልጆች እንባላለን ይላል። እውነት ነው? ኢየሱስን የወለደ እግዚአብሔር አለ? አወላለዱ ነው ማያውቁት እንጂ ይወልዳል ማለት ነው። የሚወልድ ከሆነ ለምሳሌ እግዚአብሔር በሁሉም ቦታ አለ ይላሉ አይደል? ይحل يعني ምንድነው ባለው በአማርኛ በሁሉም ቦታ ውስጥ የሚገባ እግዚአብሔር ከሆነ ለምሳሌ በዓለማችን ስንት እርጉዞች አሉ ዛሬ? ያልተረገዙ ያልተወለዱት ልጆች አሉ አይደል? እግዚአብሔር በሁሉም ቦታ ካለ እግዚአብሔር የሌለበት ቦታ ስለሌለ ቦታም ሁሉ ይይዛል። ለምሳሌ ዛሬ ገና ያልተረገዙ ልጆች አሉ በዓለማችን ስንት ሚሊዮን። እግዚአብሔር የሌለበት ገና ለሚመጣ ዘመን የሚመጣ ቦታ አለ ገና። ለምን? ለምሳሌ ዛሬ ያላገቡ ስንት ሴቶችና ወንዶች አሉ። አግብተው ሲወልዱ እግዚአብሔር እዛ ቦታ ላይ ይሆናል። ስለዚህ ገና ተስፋ አለ ማለት ነው። እግዚአብሔር የሌለበት ቦታ አለ ወይ ተብሎ ቢጠየቅ አንድ ክርስቲያን አዎ ብሎ መመለስ አለበት። ለምን ከተባለ ገና ያልተወለዱ ልጆች አሉ፣ ያላረገዙ። ሲረገዙ መራሱ ሙሉ ሰው አይደለም ገና ነው። የኢየሱስ አካል ራሱ ሰውነቱ እርግዝና በማርያም ውስጥ በማህፀኗ ውስጥ ሲሆን እግዚአብሔር የሌለበት የእግዚአብሔር ፍጹም ሰው ፍጹም እግዚአብሔር አካል ነበረ። ሲረገዝ ትንሽ ነው አይደል? በአንድ ጊዜ መቼስ አንድ ሙሉ ሰው አልሆነ። ከተወለደ በኋላም ቁመቱ እየረዘመ ሲሄድ መቼስ እግዚአብሔር አለበት ሰውነቱ አይደል? طيب 1 ሜትር እያለና 2 ሜትር እያለ እግዚአብሔር 2 ሜትር መቼስ አዲስ ስጋ አዲስ ሰውነቱ እየወፈረ ነው የሚሆነው። ስለዚህ ኢህላል ይባላል። ይሄ በጣም አደገኛ የሆነ ንግግር ነው። እግዚአብሔር በሁሉም ቦታ አለ ካልክ በኋላ ስለዚህ ያልተፈጠሩ አዲስ ፍጥረታትም ገና ናቸው። እግዚአብሔር ግን በእነርሱ ውስጥ ይሆናል በኋላ። አውድ በጣም አስገራሚ የሆነ እምነት ነው ክርስትና። ኢየሱስ 1 ሜትር እያለ ፍጹም ሰው ፍጹም አምላክ ከነበረ ያ ፍጹም ሰው ፍጹም አምላክ የሆነው 1 ሜትር ከ50 ሴንቲሜትር ሲሆን ቁመቱስ ርዝመቱ እየጨመረ በሄደ ቁጥር
ፍጹም ሰው ፍጹም አምላክ እየረዘመ እየሄደ ነው፣ እየሰፋ እየሄደ ነው። ፍጹም አምላክ ፍጹም ሰው ምክንያቱም አምላክ ሁሉም ቦታ አለ ብለው ግን ቦታ የሚያስፈልገው አምላክ ደግሞ እርሱ የሌለባቸው ብዙ ቦታዎች አሉ በዓለማችን ያልተፈጠሩ ወይም ያልተወለዱ ፍጥረታት ማለት ነው። ሩቅ ይሁን እኛ መንፈስ ቅዱስ ምንለው ኦር ደግሞ እግዚአብሔር ምንለው መንፈስ ነው። መንፈስ ደግሞ በዮሐንስ ምዕራፍ 3 ላይ ቆይ አንዴ ልጨርስ። ኒውተን ታነሳለ አንዴ ልጨርስና መንፈስ አይናገርም ለማለት ፈልገ ነው። መንፈስ ስለ መንፈስ ለራሱ የቻለ ጥያቄ ስላለኝ ነው። መንፈስማ ብዙ ጥያቄ አለኝ እኔ። ሰይጣንም መንፈስ ነው። መንፈስ ስለተባለ አንድ አካል ስለ ራሱ ማንነት የለውም ወይ? አሁን ህላዌ ካለው አንድ አካል መንፈስም ብለህ ጥራው፣ መንፈስ ቅዱስ ብለህ ጥራው፣ የራሱ የሆነ መግለጫ አለው። አሁን ምንድነው ጥያቄ? ስለ መንፈስ አይደለም በደንብ ወንድሜ እያዳመጥክ ነው የሚሆነው እና ስለ መንፈስ አይደለም የኔ ጥያቄ ወገናችን። ለምሳሌ ሰው አትግደል ብሎ ሊናገር ይችላል። አሁን የኔ ጥያቄ ምንድነው? ስለ መንፈስ አይደለም ጥያቄያችን ወገን። ስለ መንፈስ ቅዱስ ማለት ምንድነው? አንተ እግዚአብሔር መንፈስ ቅዱስ መንፈስ ነው አይደል? እግዚአብሔር መንፈስ ቅዱስ ብቻ ሳይሆን እግዚአብሔር መንፈስ ነው። እሺ መንፈስ ለምሳሌ ትናንትናም ተጠይቀው ነበር አንድ ክርስቲያን። ለምሳሌ በውሃ ላይ ሲንሳፈፍ ነበር አይደል? መንፈስ አዎ ይንሳፈፋል በውሃ ላይ መንፈስ። ሊትራሊ መንፈስ በዘፍጥረት ምዕራፍ 1 ቁጥር 6 ላይ ነው። መንፈስ በውሃ ላይ ተንፈስ ዱዌል አደረገ ነው። ዱዌል ማለት ምንድን ነው መሰለ? አንተ እንደምታውቀው አሁን አንተ ውሃ ላይ መንሳፈፍ እንደምችለው አይነት አይደለም። መንሳፈፍ ሲል እዛ ላይ ፕሬዘንስ እንደኔ አይደለም ወገን። ፈጣርና እኔ አንድ ነን አላልኩም። ስለ አንድ መሆን ሳይሆን በእውነት በውሃ ላይ ይንሳፈፍ ነበር ወይስ አልተንሳፈፈም? ወንድሜ ናይቂ ይህ እየተለማመጥን ነው የሚሆነው። እኔ ሳወራ አንተ ዝም ማለት ይሻል። አሁን አንተ መጀመሪያ ቃሉን እንስማማና እንዳንተ ነው እንደኔ ካልኩ አሁን እንዳንተ አይደለም ትላለህ። መንፈስ በኋላ ነበር አይደል? እንደራሱ አንሰፋፍ አንተ የአንሰፋፈፍ ስርዓት የአንሰፋፈፍ ስርዓት የለውም። እኛም አረዋክ እናየው ከፍተን ታየዋለሽ። ግን ምንድነው የምታምኑት ቢለውን መጀመሪያ ወቅ እንጂ ወንድሜ
እና ምንድነው ራስ እኮ ነው ወደ መንፈስ የሄድከው። እኔ ወደ መንፈስ አልሄድኩም ነበር። ወደ መንፈስ ቅዱስ ያለበት እንዴ አንተ? እኔ ስለ መንፈስ ቅዱስ የጠየቅኩህ ምንድነው? ለምሳሌ ይናገራል ወይ? ትእዛዝ ይሰጣል፣ ሕግ ያወጣል፣ ይከለክላል፣ ያዛል። ማን? መንፈስ ቅዱስ። በቃ ታዲያ የጠየቀኝ ስለ መንፈስ ቅዱስ ነው እንዴ? አይደለም እኔ ስለ ተናጋሪ ነው ስልህ መንፈስ ነው ምናምን አልከራስ መንፈስ ነው ወይስ አይደለም ሳይሆን አሁን ችግር ምን ናይቂ ወንድሜ፣ ሕግ ያወጣል፣ ያዛል፣ ይናገራል ወይ ነው አባቢ ወንድሜ። ችግር ምንድነው መሰለህ? አታዳምጥም። ሰው ሀሳቡ ምን ለማለት ፈልገው ነው ቢሆን አዳምጥ። ከዛ በኋላ ነው እንጂ የሚወራው መሀል መሀል እያቋረጥክ አሁን ዘፍጥረት ለምሳሌ እኔ አዳም እኔ ምንድነው እኔ መሀል የገባሁበት ልንገርህ አንዴ ሁለት ሀሳብ ጋር ደረስ ባይደለም እኔ አዳም ሀቢቢ ለምሳሌ አላህ ሙስተዓን ለምሳሌ እኔ አንተ ናይ ሐቅ ሚዛን ትናገራለህ። ስማ ልንገርህ፣ አጥንት አለኝ ጆሮ፣ ራሴ ደግሞ ፀጉር የለውም ካልኩኝ እኔ እንደዛ አይደለም ትናገራለህ ወይስ አትናገርም ብዬ ነው የምጠይቅህ ይለኛል። አንተ አይ አዳምጠኝ፣ አይን አለኝ ፀጉር አለኝ ራስ አለኝ ካልኩኝ እኔ ነኝ የተሳሳትኩ ያለው። መጀመሪያ ማወቅ ያለብህ ምንድነው ጥያቄያችን እግዚአብሔር መንፈስ ቅዱስ ያለ አብና ያለ ወልድ ረዳትነት ራሱን ችሎ ሕግና ስርዓት በመስጠት ሊሆን ይችላል። በተለያየ መንገድ ይናገራል ወይስ አይናገርም? ይሄ ነው ጥያቄ። ታረጋለህ። በቃ ወደ መንፈስ ወደ ምናምን ከሄድክ እገባለሁ። አይናገርም ወይም እንደዚህ ብለህ ጀምር። ይናገራል ግን ሲናገር ብለህ ጀምር፣ ወይ ደግሞ አይናገርም ምክንያቱም ብለህ ጀምር። ከጥያቄው ጀምርና ከመልሱ ከዛ በኋላ ማብራሪያ ሰጥ። ችግር የለውም ወንድሜ። መንፈስ ቅዱስ ይናገራል። አንተ እንዳልከው ሂድልኝ ስላልከኝ መንፈስ ቅዱስ ይናገራል። መጽሐፍ ቅዱስ ላይ የተናገረበት ክፍል አለ። በመጽሐፍ ቅዱስ እናወራ። ቅድም ግን ዘፍጥረት ጋር የመጣው መንፈስ ዱዌል አደረገ ሲል ፕሬዘንሱን ነው እያየነየ ነው። መንፈስ ቅዱስ ይናገራል፣ ያስተምራል፣ ይገጽጻል። ዮሐንስ ምዕራፍ 14 ላይ እሱ ይመራቸዋል፣ እሱ ያጽናናቸዋል ስለሚል መናገር ብቻ ሳይሆን ማጽናናትም እንደሚችል ማስተማርም እንደሚችል ቃሉ ይነግረናል። ንግግሩ ፍጡር ነው ወይስ ፈጣሪ ወይስ ሌላ ነገር? ንግግሩ ማለት ይናገራል አይደል? ይናገራል ሲባል ሊትራሊ አንተ እንደምትናገረው ነው እንዴ? ለምሳሌ እኔን ካናገረኝ አይደል የእርሱ ትእዛዝ እሰማለሁ አይደል? እኔ ማደርገው ለምሳሌ ለሰው ልጆች የሚያደርጉት ድርጊት ይነግራቸዋል አይደል? አዎ ይናገራል ሲል በቃል አንደበት ነው ያሳያቸዋል። አንተ እንደምትለው አሁን ለአንተ እንደማወራው ንግግር ኤክስፕረስ እያደረክ ነው። ሙሴን ማናገር ከፈለገ ለምሳሌ ብርሃን ወዳለበት ግባ ብሎ መናገር ይችላል አይደል? የተጻፈው ላይ ወደ መጽሐፍ ቅዱስ እንገባለን። ግን መጀመሪያ መሰረታዊ ደግሞ ክርስቲያን ስለሆንኩ በመጽሐፍ ቅዱስ ነው ማውራው። አሁን ምን አለን መሰላችሁ? ችግር የለውም እግዚአብሔር መንፈስ ቅዱስ ያለ አብና ያለ ወልድ ረዳትነት ራሱን ችሎ ይናገራል። የእርሱ ንግግር ነው ፈጣሪ ወይም ፍጡር ብዬ አልናገርም ማለት እውነት ነው። እኛ ለምሳሌ ምን ለማለት ፈልጌ ነው የምጠይቅህ? አላሁ ሱብሓነሁ ወተዓላ ብቸኛ አንድ አምላክ ነው። እርሱ ይናገራል። የእርሱ ንግግር ፍጡርም ፈጣርም አይባልም። ባህሪው ነው፣ እውቀቱ ነው፣ የእርሱ ዒልም ነው የሚነግረን ብለን ነው ምናምን። ስለዚህ ፈጣሪ ይናገራል ስለተባለ የፈጣሪ ቃል ፈጣሪ ነው ወይስ ፍጡር የሚል ፎርሙላ ካመጣችሁ እግዚአብሔር መንፈስ ቅዱስ ራሱን ችሎ ያለ ማንም ረዳትነት የሚናገር ከሆነ የእርሱ ንግግር ፈጣሪ እርሱም ፈጣሪ ነው ካላችሁ መንፈስ ቅዱስና ቃሉ ሁለት ሊሆኑ ነው። ፍጡር ነው ካላችሁ ደግሞ የእግዚአብሔር መንፈስ ቅዱስ ዕውቀት ፍጡር ሊሆን ነው። ምክንያቱም እርሱ የነገረን ዕውቀቱ ስለሆነ። ስለዚህ ፈጣሪም ፍጡርም አይባልም ብለህ መናገር እኔ ተቃውሞ የለኝም። ግን በዚህ በቀላሉ ሙስሊሞች የአላህ Subhanahu Wa Ta'ala ቃል ወይም ንግግር የእርሱ ባህሪ ነው፣ ከዕልሙ ነው፣ እርሱ ከሚያውቀው ከዕውቀቱ ነገር ነው የነገረን ለኛ ብለን ስናምን መገረማችሁ ነው የሚገርመን ማለት ነው። እኔ ተመልሶልኝ እሺ ሰማን። እሺ አሁን እኔ ልጠይቅህ ደግሞ ጠይቀኝ። በጣም ጥሩ። መጽሐፍ ቅዱስ ያው ተማሪ ነህ አይደል? ከመጽሐፍ ቅዱስ ልጠይቅህ ወይስ እንዴት ይሻላል?
ከፈለከው ጠይቀኝ፣ እኔ ካወቅኩት መልስልሃለሁ። እሺ መንፈስ ቅዱስ በመጣ ጊዜ እሱ ሁሉ ወደ እውነት ይመራችኋል፣ ያስተምራችኋል ይላል። ያስተምረን በስክሪፕቶ እየጻፈ ይመስላል። አንድ አስተማሪ ለማስተማር የግድ እስክርቢቶ ያስፈልገዋል የሚል ፎርሙላ አላገኘውም እስከዛሬ። እሺ እኮ እንዴት ነው ያስተምራችኋል የሚለውን ቃል እንዴት ታየዋለህ? አንተ መጀመሪያ ባይብል እንትን ከሆነ እኔ ባይብል ስለማላምን አንተ ነው ማብራሪያ ያለብህ። ግን ለምሳሌ መልአክ ከፈጣሪ ተልእኮ ሲመጣ ለሰው ልጆች በታዘዘው መልክ ሊያስተምራቸውና ሊያናገራቸው ይችላል። ለምሳሌ ነቢያት መልእክት ሲመጣላቸው እኛ በእስልምና ልነገርህና ከዛ በኋላ የተለየ ነገር ካለ ትነግረኛለህ። በእስልምና ነቢያቶች የፈጣሪ መልእክት በሶስት መንገድ ሊመጣላቸው ይችላል። አንድ መልአክ ሊልክላቸው ይችላል ፈጣሪ። የተላከውን መልአክ የፈጣሪው መልእክት ሊነግራቸው ይችላል። ሁለተኛ ራሱ ፈጣሪ በድምጽ ሊያናገራቸው ይችላል። ሶስተኛ በመናም ወይ ደግሞ ተኝተው እውነተኛ የሆነ ሕልም ወይ ደግሞ መናም ምንድነው በአማርኛ ራእይ ይባላል። የሌሊት ስትተኛ የሚመጣ ራእይ ማለት እውነተኛ የሆነ ራእይ ይመጣላቸዋል። በእነዚህ ሶስት መንገዶች ፈጣሪ ነቢያትን ማናገር ይችላል ብዬ አምናለሁ። ላኪን የነቢያቶች ሕልም በጣም የተለየ ነው ማለት ነው። ይቅርታ በቃ እስልምና ላይ በጠይቅ ይሻላል። ክርስትና ላይ እንኳን ለእኛ ክርስትና እኔ ልንገርህ ላላ ያመጣኸው ቀጥልና አሁን ሐዋርያቶች ክርስትና ላይ ናይቅ ወንድሜ ክርስትና ላይ ብዙ እውቀት የለምና ይቅርብ አለኝ የለኝ እውቀት ስለ ክርስትና የለኝም እንበልና ችግር የለውም። አብረን እንየው አብረን እንየው የለም ብለን እንየውና አብረን እንየው። طيب እሺ አብረን እንየው የለኝም በልና ከዛ ታስተምረኛለህ አንተ ለምሳሌ። እሺ ሐዋርያቶችን ቆይ ክርስትና ላይ እውቀት እንዳለሽ ይችላል። እስቲ መጽሐፍ ቅዱስ ይወጣና በመጽሐፍ ቅዱስ ልጠይቅ። ቼክ ማድረግ ፈልገህ እውቀት መኖር አለመኖር አይደለም ወገናችን። አሁን ደፋር ስለሆናችሁ ይሄ ነው ትንሽ ደፋር ነው። አንተ በጣም ጎበዝ ነህ። በሁሉም እየገባ አዋቂ ነኝ አስተምራለሁ የምትለው እኔ አላውቅም። አይ ተማሪ ነኝ ያልከው እኮ አንተ ስለሆነ እኔ ተማሪ ነኝ አላልኩም፣ አስተማሪ ነኝም አላልኩም። ተማሪ ነው ቀድመህ ተማሪ ነኝ አልከኝ እና አስተማሪ ነህ አንተ። አስተማሪ ነው እኔ ተማሪም አይደለሁም አስተማሪም አይደለሁም። ምንድን ነህ? አንባቢ ነኝ አነባለሁ። ያኔ ያለ አስተማሪ ዝም ብለህ ራስህ አንብበህ በራስህ እውቀትና በራስህ ፍላጎት ትተረጉማለህ ማለት ነው። አይ በራሴ ተረጉማለሁ አላልኩም። አባቶች የተረጎሙትን ግን እቀበላለሁ። አንተ ግን ከአባቶችህ ትማራለህ። መጽሐፍ ቅዱስ ያስተምረኛል። መጽሐፍ ቅዱሱ ራሱ በጣም የሚያስተምር መጽሐፍ ነው። ስለዚህ መጽሐፍ ቅዱስ አንብበህ በራስህ ፍላጎትና ስሜት ነው የምትተረጉመው በተረዳህ መንገድ ወይስ ከአንተ በፊት አስተማሪዎች አሉ የሚያስተምሩ? እሱ አየህ ክርስትናና እስልምና የሚለያየው እዚህ ጋር ነው። ክርስትና ጋር መጽሐፍ ቅዱስ ኦቶሪቲ ነው፣ ዋናው መጽሐፍ ቅዱስ ነው። ከዛን አባቶች ከሐዋርያት የተቀበሉ አባቶች ደግሞ እንዴት ፈተውታል፣ ይህን ቃል እንዴት አይተውታል ብለን ከእሱ አንጻር እንፈታለን። ስለዚህ ተማሪ መሆነ ትማራለህ ይሄንን ነገር ለማወቅ ወይስ በራስህ ጭንቅላት ይመጣልሃል? ራሱ ዝም ብሎ ወደ ጭንቅላት ይገባል? ማን ነው የሚመጣው? እውቀቱ የሚመጣው ዝም ብሎ ነው ወይስ ቁጭ ብለህ ከአስተማሪዎች እየተማርክ ነው? አይ ግልጽ የሆነ መጽሐፍ ቅዱስ ስላለኝ እሱ መጽሐፉ መጽሐፍ ቅዱስ ግልጽ ነው አለ። በጣም እሱ አሁን ጥያቄ ላቅርብልና ግልጽ ነው ችግር የለም። ቆይ አባ ቆይ አንተ ተረጋጋ። ጠይቀኛል እውቀት አለኝ ላ ገና አሁን ለተናገርከው ነገር መጀመሪያ መጽሐፍ ቅዱስ ተርጓሚ አያስፈልገውም፣ ራሴ እረዳዋለሁ ግልጽ ስለሆነ። እሺ በቃ ተሳስቼ ነው እሱን እንመጣበታለን። አንዴ ተሳስተሃል አባ ጥያቄ ላቅርብ። መጽሐፍ ቅዱስ ያመጣው ልኩ ተነስቼ መጽሐፍ ቅዱስ ያመጣው ጥያቄ ልጠይቅ ነው። ላ አይደለም። አሁን ምን አልከኝ? ራስህ ተማሪም አይደለሁም አስተማሪም አይደለም። ምንድነህ? አይ ራሴ ያነባለሁ። ምንድነው የምታነበው? በራስህ አረዳድ ነው ወይ? አይደለም። ታዲያ ምንድነው ጋሼ መጽሐፍ ቅዱስ ላይ ፎከስ ማድረግ ነው አይመስልም? አንዴ ኦኬ። ስለዚህ መጽሐፍ ቅዱስ አንብበህ ያለ አባቶች ትርጉም በራስህ ጭንቅላት ማንኛው ሰው የሚረዳው መጽሐፍ ነው። ኡስታዝ በክብር ብናወራ ይሻላል። እና በክብር አንተ እኮ ነው ወደዛ ወደዚህ የምትገባው። አሁን እሺ በቃ ኡስታዝ አንዴ መጽሐፍ ኡስታዝ አትበል። አሁን ምንድነው ያልኩህ? እኔ ተማሪ ነኝ ብዬ ራሴ ያታው ተማሪ አንዴ በቃ እሺ፣ መጀመሪያ የአንተ ማንነት ልወቅ። ተማሪ ነህ ወይስ አስተማሪ? ንገረኝ።
ተማሪውም አይደለሁም አስተማሪም አይደለሁም፣ አንባቢ ነኝ። መጽሐፍ ቅዱስ ማነብ ሰው ነኝ። ስለዚህ አንብበህ ራስህ በተረዳኸው መንገድ ነው የምትሰብከን አይደለም? አይደለም። ታዲያ በምንድን ነው ክርስትናን የምታሳውቀን? አንብበህ ራስህ ብቻ በተረዳኸው መንገድ ነው ወይስ አስተማሪዎችህ ባስተማሩህ መንገድ? እሺ ኡስታዝ፣ አሁን እኔ ላስተምሩ ቃል ሳትመልስ ወላሂ ምንም አልመልስልህም። አንተ ራስህ ይሄ ለምን ፈሩ? አንተ ነው የምትፈራው። ማንነትህ ደብቀህ የሚያሳፍር ለምንድን ነው? ከማንነቴ ጋር ምን ችግር አለው? አሁን አያውቁኝ፣ አይቶኛ አያውቁ ከዚህ በፊት አይደል? ለምን ከማንነቴ ጋር ምን ችግር አለው? ለምን ቃሉ ላይ ፎከስ አናደርጉ? ተማሪም አስተማሪም አይደለሁም ካለ አንድ ሰው ታዲያ ምንድን ነው? ሰው ነህ በቃ። አንድ ሰው ጠየቀኝ ብሎ ይሰዱ። ኦኬ አዳምጠሽ። ባይብልን እኔን ለማስተማር ስትሞክር ታዲያ ተማሪ ስለሆንክ ነው አስተማሪ አይደለሁም ሁሉም አይደለሁም ስትለኝ፣ ታዲያ በራስህ መንገድ አንባቢ ነኝ አልከኝ አይደል? አንብበህ በራስህ መንገድ ነው ወይ የተረዳኸው ስልህ አይደለም አልከኝ። ስለዚህ እየዋሸህ ነው ማለት ነው። ወይም አስተማሪ አለህ ወይም ራስህ በራስህ መንገድ እየተረዳህ ነው ወይም አስተማሪ ነው ራስህ። ስለዚህ ከሶስት አንዱ ስለሆነ መንገዱ፣ አዎ በራሴ ስሜትና መንገድ አንብቤ የተረዳሁትን ነገር ነው የምናገረው ካልክ በቃ ምን አይነት ሰው እንደሆንክ አውቄ ችግር የለውም እልሃለሁ። አይደለም አስተማሪ አለኝ አስተማሪ እንደነገረኝ ነው የምናገረው ካልክ ተማሪ መሆን አውቃለሁ፣ ከአንተ ጋር ከተማሪ ጋር እቀጥላለሁ። እኔ አስተማሪ ነኝ ችግር የለውም ካልክ ደግሞ እንደ አንድ አስተማሪ ጠይቃለሁ። ስለዚህ ማንነትህ በትክክል ንገረኝ። እሺ ጥያቄ ግን ይቀበላሉ? ይሄን ከመለስኩሎት መለስኩሎት ምናምን አትበላ። እሺ ከመለስኩሎት ይሄን ጥያቄ ይቀበላሉ? እሺ እኔ ከመለሱልን እቀበላቸዋለሁ። ቄሳችን መልሱ። እሺ ኡስታዝ፣ እኔ ተማሪ ነኝ። መማረው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያስተማረኝን እማራለሁ። መልሻለሁ። አሁን ወደ ጥያቄ ሄደዋ። በቃ አሁን ተማሪ ነኝ ብለሃል። ቀጥል። አሁን ተማሪ ነኝ እኔም ተማሪ ነኝ ብያለሁ። አሁን ትክክለኛ ማንነት ቀጥል። እሺ አዎ ከመጽሐፍ ቅዱስ ነው መማረው እኔ ግን። እሺ ቀጥል። ከመጽሐፍ ቅዱስ አንተ በራስህ አረዳድ አይደለም አስተማሪዎች አሉ አይደል? እሺ ትልቁ ላይ አድርጉኝና ልጠይቃቸው። እሺ እስከ ጠይቀኝ። ምንድን ነው ትልቁ ላይ እስካረጉት ይጠይቀኝ። እሺ ኢየሱስን ያውቁታል አይደል? መጽሐፍ ቅዱስ ላይ ቀጥል። እሺ ጠይቀኝ። እኔ ኢየሱስ ጥያቄ እንዲቀርብኩ ነው። ኢየሱስ የሚባል የካቶሊክ ኢየሱስ ነው? የኦርቶዶክስ ኢየሱስ ነው? የእስልምና ኢየሱስ ነው? የማን ኢየሱስ ነው? ኢሳ ነው። እሱ ሌላ ያርስ ነው። ኢየሱስ የሚባል የክርስትናም የለም። ኢሳ የሚባል የክርስትና የለም። ኢሳ የለም። እሻውን እሱ ጥያቄ እንዳለ አሳይሃለሁ። ኦኬ ፕሮቴስታንት ኢየሱስ ነው ወይስ የኦርቶዶክስ ነው? የማን ነው የምትፈልገው? አሁን እርሱ ዓለም ኡስታዝ፣ መጽሐፍ ቅዱስ አዲስ ኪዳንና ብሉይ ኪዳን አለ። አዲስ ኪዳን ላይ ያለው የተጻፈልን ኢየሱስ ኦርቶዶክስ ጋርም ያለው ምንድነው ካቶሊክ ጋር ፕሮቴስታንት ጋርም ያለው አዲስ ነው። ዲፈረንሳችን ብሉይ ኪዳን ላይ ነው። እሺ ኡስታዝ፣ ለሌላ ጊዜ እውቀት እንዲሆኑት በቃ እሺ፣ መጽሐፉ ከመክፈትህ በፊት ያው የአንተና የፕሮቴስታንት እኔ እሺ የፕሮቴስታንት ኢየሱስ ነኝ። የፕሮቴስታንቱን ኢየሱስ ነው እሺ የምጠይቁት። እሺ በቃ ከዛ አንፃር ባኮት ጥያቄ ላይ ፎከስ ያድርጉ። አንዴ በቃ እሺ በል። አሁን አንተ የምትናገረው አንዴ ብቻ አንዴ ኡስታዝ፣ አንዴ በቃ ጥያቄን ፎከስ ያድርጉና ከዛ አንፃር ይመልሳሉ። እሺ አንዴ ዳክመንት አሁን እነግርሃለሁ የፕሮቴስታንት ኢየሱስና የኦርቶዶክስ አንድ እንዳልሆኑ። ወይ እርሱ አረጋ ኡስታዝ ጥያቄ ያቀርብ። ምን ነው ፈሩ ግን ዛሬ? አንዴ ኡስታዙና መሀል ልግባና ኡስታዝ አንዴ ላኪ ሚዩት አድርግ። ላኪ ሚዩት አድርግ። ላኪ ሚዩት አድርግ። ሚዩት ማድረግ ከሆነ አውርዱት ሞዴሬተሮች። እሺ አንድ ነገር ላስታውሳችሁ፣ እዚህ ቤት የምትመጡ ክርስቲያኖች እዚህ ቤት ካሉ አሁን ለምሳሌ እዚህ ውስጥ ካሉ ከ115 ሰዎች ማለት ነው ሙስሊሞቹ ሁሉም ነቃ ደንገጥ ያሉ ናቸው። እሺ ለምን የሆነ ቃል ስትጠቀሙ ለምን እየተጠቀማችሁት እንደሆነ
ይሁን አግባብ ያለው ቃል ራሱ ለምን እየተጠቀማችሁት እንደሆነ ምን ለማድረግ እየሞከራችሁ እንደሆነ ሁሉም ይገባዋል። በዚህ መልኩ ቀስ አድርጌ ይሄን ቃሌን በዚህ መልኩ ልጠቀመው እንደዚህ የምትሉ ከሆነ እኛም በዛ መልኩ እናደርገዋለን። ስለዚህ ስታወሩ ቃላት አጠቃቀማችሁን ተጠንቅቃችሁ ጥያቄያችሁን በስርዓት አቅርቡ። አለበለዚያ እናንተ ከምትሄዱት እጥፍ ነው የሚሄደው። እኔ ጋር ስታወሩ ኡስታዞች ጋር አይደለም የምታወሩት። ኡስታዞች አክብረዋችሁ በስነ ስርዓት ሊያወሯችሁ ይችላሉ። እኔ ግን እናንተ በመጣችሁበት መንገድ ነው ማስተናገዳችሁ። ስለዚህ ቃላት አጠቃቀማችሁን ተጠንቀቁ። ይሄን ላስታውሳችሁ ብዬ ነው። ኡስታዙን አፍወን ቀጥሉ። ኧረ ኡስታዝ አይደለም ኡስታዝ አትበል። ኢንሻአላህ ቀጥል። እኔ በክብር ቤቱ እንዳይሆን ብዬ ነው እንጂ እናገረው ነገር ግን ጥያቄ ልቀጥል። እሺ መጥምቁ ዮሐንስን ያውቁታል? ቀጥል ወገናችን። ከባይብል ከመጽሐፍ ቅዱስ ነው የምጠይቀው። መጥምቁ ዮሐንስ መጽሐፍ ቅዱስ ከሆነ አንብብልን፣ መጽሐፍ ቅዱስ አንብብልን፣ ወይ ደግሞ ምዕራፉ ስጠንና አዎ ይበሉኝና ቀጥላለሁ እኮ ኡስታዝ። ማንን ያጠመቀ ነው መጥምቁ ዮሐንስ? መጥምቁ ዮሐንስ ሮማውያንን አጥምቋል፣ ኢየሱስንም አጥምቋል። አምላክን ያጠመቀ መጥምቁ ዮሐንስ አለ ብላችሁ ታምናላችሁ? ኦኬ ቀጥል። እሺ ጥያቄ ነው የሚዋኩት። እሺ ቀጥል። እሺ አምላክን ያጠመቀ መጥምቁ ዮሐንስ እሺ ያውቃሉ ብቻ ብለው ቢቀጥሉ ታሪፍ ነው እኮ ነው ጥያቄ። ልቀድም እርሶ እንደዛ አይደል ሲያስኬዱኝ ነበር? አዎ ወይ አይ ብለህ ቀጥል እያሉኝ አይደለ? እኔ እንደዛ ማድረግ አልችልም። طيب ቀጥል፣ ጠይቅ። ጥያቄ ጠይቀኝና ልመልስ። አሁን ጠይቅ፣ ዝም ብለህ ጠይቅ። እኔ ሚት አደርጋለሁ። ከዛ ጥያቄ አምብና ጨርስ። ኡስታዝ እናቴ ሚት አድርጊ፣ አንቺ ሚት አድርጊ። አንዴ እናቴ አንዴ ሚት አድርጊ እናቴ። እንደዚህ እንትን ማለት ሃይ በቃ ሚት አድርጊ። የነሱ ጊዜ እንደዚህ አታወሪ። አታድርቀና፣ አለበለዚያ ውጣ። በቃ አንዴ አንቺ ውጪ ከፈለግሽ ያወራው አንዴ እቺ ደግሞ ኦኬ። አሁን ኦኬ ችግር የለውም። አሁን አንተ አንብበው እስኪ መጽሐፉን። አይ ካላወቁት እኮ ከባድ ነው። ሰውየውን ካላወቁት እንዴት ይቀጥላሉ ታዲያ? በል ሚት አድርግና እኔ እነግርሃለሁ የኢየሱስና የመጥምቁ ዮሐንስ መጥምቁ ዮሐንስ የሚባለው ኡስታዝ መጥምቁ ዮሐንስ በቃ አጥማቂ ነው። እሺ አምላኩ የማያውቅ ሰው ነው መጥምቁ ዮሐንስ። እሺ በቃ እሺ መጥምቁ አምላኩን የማያውቅ ነው። እሺ ኡስታዝ በቃ ጥያቄ ላቅርብሎት። መጥምቁ ዮሐንስ ዋናው አጥማቂ መሆኑን ከተረዱት እሱ ማወቅ ብቻ ነው ፈልገው፣ እሱን አወቁ። እርሱ ሲናገር እንደዚህ አለ ወይ መጥምቁ አምላኩ የማያውቅበት ጊዜ ያለ ወይስ የለም? መልስልኝና እኔ አላውቀውም። እስኪ ስለ እርሱ ንገረኝ፣ እኔ ለምን አውቃለሁ ይላሉ። ስለ መጥምቁ ዮሐንስ አላውቅምና ንገረኝ። እርሱ አምላኩ ያላወቀበት ዘመን አለ ወይ? አማኝ ነበር ከተወለደ? ኡስታዝ ያው ጥያቄ ላቀርብ እንዲህ ይላል ቁጥር 29 ላይ እንደዚህ ይላል። ዮሐንስም በማግስቱ ኢየሱስ ደርሱ ሲመጣ አይቶ እንዲህ አለ። ማን? ዮሐንስ ነው። በማግስቱ ኢየሱስ ደርሱ ሲመጣ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ከኔ በኋላ ጥያቄ ላቀርብ ነው። ቆይ ኡስታዝ አንዴ። የእግዚአብሔር በግ አለው። እሺ ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያልኩት እርሱ ነው። እኔ ራሴ አላወኩትም ነበር። በውሃ እያጠመኩ የመጣው ቆይ ጋሽ ኡስታዝ አንዴ ቢዩት አድርገውና ይስሙኝና ከዛን ይመልሳሉ። እሺ በውሃ ይታለ አላወኩትም ነበር። በውሃ እያጠመኩ የመጣሁት እርሱ በእስራኤል ዘንድ እንዲገለጥ ነው ይላል። ጥያቄ ላቅርብ። እሺ መጥምቁ ዮሐንስ ታሪኩን ያውቃሉ? ቅድም አውቃለሁ ካሉኝ አንጻር ያውቃሉ ብዬ ልውሰደውና የ6 ወር ታላቁ ነው የኢየሱስ ክርስቶስ ታላቅ ማን ነው ካልን ዮሐንስ መጥምቁ የኢየሱስ ክርስቶስ ታላቅ ነው። ግን ምን አለ? ከኔ በኋላ የሚመጣው አሁን እያጠመቀ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያልኩት እርሱ ነው አለ። ኢየሱስ ክርስቶስ ከመጥምቁ ዮሐንስ በፊት ነበር እንዴ? ጥያቄ እሱ ነው። አይ አሁን ሜት አድርግ መልስ ነው የፈለከው። ሜት አድርግ ካነበብከው ነገር እንመልሳለን። ሜት አድርግ። እናመሰግናለን። መጀመሪያ መጥምቁ ዮሐንስ ተብሎ እዚህ መጽሐፍ ላይ ያነበበልን አላወቅኩትም ነበር ይላል። ስለዚህ መጀመሪያ አማኝ ነበር ወይስ ሳያውቀው ወይስ ከሃዲ ነበር ብለን እንጠይቃለን። እስከ መቼስ በስንት ዓመቱ ነው አላወቅኩትም ነበር የሚለን? አሁን መጥምቁ ዮሐንስ የሚባል ነቢይ ከሆነና ነቢይ ከመሆኑ በኋላ አላወቅኩትም ነበር ብሎ የነገረን ከሆነ
ነቢይ ሆኖ አምላኩን የማያውቅ ሰው ምን አይነት ሰው ነበር የሚል ጥያቄ አለን እኛ። ምክንያቱም አላወቅኩትም ነበር ስላለ። ስለዚህ አምላኩ ሳያውቅ የነበረ ሰው መጀመሪያ ነቢይ ሆኖ ሳለ ከሆነ እንደዚህ እየተናገረን ያለው ስለ ማንነቱ እየተጠራጠረን ነው ማን ነው የሚለው። ሁለተኛ ደግሞ በግ ብሎ ይጠራል። በግ ምንድን ነው? በግ ምን ማለት እንደሆነ አናውቅም። እኔ አላውቅም። በግ እያለ ነው። በግ የእግዚአብሔር በግ እያለ ነው። ሶስተኛ ምን አለ መሰለ ከእኔ በፊት ነበረ ይላል ትላለህ። እኔ በጥሩ ነገር ለመመለስ ከፈለግን በትንቢት ደረጃ አምላክ ቃል ገብቶ ይመጣል ብሎት ነበረ ለማለት ፈልጎ ካልሆነ እኔ ጥያቄ ምን ነበር? ኦኬ እሺ ምን ታድርግ? በስ እየመለስኩ ነው። የኔ መልስ ካልተመቸ በኋላ ተመቸ እኮ ጥያቄ ምን ከእሱ በፊት ነበር ወይ? ከእሱ በፊት ነበር ወይ? አንተ ቁጭ ብለህ የተወለደ ህፃን ተወልዶም አንተ ያሳደግከው ህፃን ከኔ በፊት ነበረ ብለህ ሰዎችን ከነገርክ እና ማነህ ስትለው አይ ድሮ እኮ አላውቀውም ነበር ካላለ ያላወቅበት ምክንያት ምንድነው? አንተ ቁጭ ብለህ ያለህ ካንተ ጋር ያደገ ህፃን ከኔ በፊት ነበር ስትለንስ ምን ማለትህ ነው ብለን እንጠይቀዋል። ይሄንን ነገር አብራርተዋል ወይ ዮሐንስ ራሱ እዛ ባመጣው ምዕራፍ ላይ እርሱ ቁጭ ብሎ የተወለደ ህፃን ከኔ በፊት ነበር ካለ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በኢብራሂም ዐለይሂ ሰላቱ ወሰላም ዘመን እንደሚመጡ ተነግሮላቸዋል። በአካል ነበሩ ማለት አይደለም። በቃል ደረጃ ፈጣሪ የሚመጡ ነቢያቶች ትንቢት ይናገራል። በአካል ግን ኢየሱስን ከኔ በፊት ነበር ብሎ ከተናገረ ዮሐንስ የሚባለው ሰው ከእርሱ በኋላ ደግሞ እንደተወለደ ካወቅን ዮሐንስ እየዋሸ ነው እንላለን። ሁለተኛ ደግሞ አላውቀውም ነበር ያለው ኦኬ ሚታድርግሽ የመጨረሻ አንተ ራስ አስተያየት ትሰጣለህ። ዋሽቷል አላችሁ ኡስታዝ ነው ጆሮ ነው በአካል ከሆነ እያልኩ ነው። በአካል ካልሆነ አንተ ትናገራለህ። በአካል እሺ ለምሳሌ ሁላችን እኮ የምናውቀው ነገር ነው። እኔ ቁጭ ብዬ እህቴ ስትወልድ እርሷን ወልዳ ያሳደገችው ህፃን ከኔ በኋላ ተወልዶ እኔ ከእርሱ በፊት ነበር እርሱ ከኔ በፊት ነበር ካልኩኝ ሰዎች አንተ እየዋሸህ ነው፣ ምን አስበህ ነው እንደዚህ የምትለን? አንተ ቁጭ ብለህ ያለህ የተወለደ ህፃን ይሉኛል። በአካል ከኔ በፊት ነበር ለማለት ፈልጎ ከሆነ ዮሐንስ በግልጽ እንደዚህ ብሎ አልተናገረም፣ እየዋሸ ነው። ምክንያቱም ከእርሱ በኋላ የተወለደ ህፃን ስለሆነ። በሌላ መንገድ ፈልጎ ነው ካልክ በሌላ መንገድ ፈልጌ ነው አላለም። ለምን እንዳለት ነግረናለህ። ግን አላወቅኩትም ነበር ያላትን ግን እንዳንተ እንዳትረሳት እዚህ ላይ አንተ እየመለስክ ለኛ እያስተማር ተማሪ ነን ስላልንም ትምህርትም ስለምንፈልግ ረገ መንገድህ መልታስረዳኝ የምፈልገው አላወቅኩትም ነበር ያለው ዮሐንስ ነቢይ ሆኖ ሳለ ነው አላወቅኩትም ነበር ያለው። አምላኩ ሳያውቅ አምላክ ሆነ ኢየሱስ አምላኩ ሳያውቅ የነበረበት ዘመን አለ ወይ ዮሐንስ? ምክንያቱም እንዴት ነው አንድ ነቢይ አላወቅኩትም ነበር የሚለው አምላኩ? ስለዚህ አላወቅኩትም ነበር ለምን እንዳለ ንገረን። ነቢይ ከመሆኑ በፊት ነው? መቼ ነው ነቢይ የሆነው? ከሆነ በኋላ ነው አላወቅኩትም ነበር ያለው? ለምን እንደዚህ ብሎ ይናገራል? ቁጭ ብሎ ያስወለደው ያሳደገው ህፃን ከኔ በፊት ነበር ሲልስ እኔ በቃል ደረጃ ከእርሱ በፊት አላህ Subhanahu Wa Ta'ala ቃል ገብቶለት እንደሚመጣ ተናግሮለት ሊሆን ይችላል። በቃል ደረጃ እላለሁ። በአካል ነው ካልክ ግን ቁጭ ብሎ ከዮሐንስ በኋላ እንደተወለደ አንተም ትናገራለህ። ስለዚህ መልስልን አንተ ለምንድን ነው አላወቅኩትም ነበር ያለው? ኡስታዝ እናመሰግናለን። ጥያቄ ስለጠየቁኝ መልስ ሳይሆን የመለሱት ጥያቄ ነው የጠየቁት። እናመሰግናለን። በጣም ሲምፕል የሆነ ጥያቄ ነበር የጠየኩት ቢያውቁ ኖሮ ማለት ነው። ጭራሽ ዮሐንስ ዋሽቶ ነው እያሉኝ ነው። አንድ ማስረጃ የሉትም እንደናንተ አንድ ፐርሰን ዋሽቷል ብሎ ያወራ ራሱ የለም። ይሄ የሚያሳፍር ነገር ነው። ከእርሱ አይጠበቅም። ጭራሽ ጥያቄ አቅርቤልዎት ጥያቄ ጠይቁ ይወጣሉ አይደል? ማስረጃ የሉት። በማስረጃ አንድ ማስረጃ እስቲ ያምጡ። ዋሽቷል ብሎ ይወጣ አንድ ማስረጃ። አዳምጥ። እሺ እነግርሃለሁ። ለምሳሌ እኔ ሲወለድ እኔ የ20 ዓመት ያለውኝ የተወለደ አንድ የጎረቤታችን ህፃን አለ። ምሳሌ ነው። ከዛ ወደ ሰዎች ሄጄ እኔ ከእርሱ በፊት ሰዎቹ ተሳስተዋል ይባላል። እነሱ አልተሳሳቱም። ስለዚህ ከዮሐንስ በኋላ የተወለደ
እንደተወለደ እሱ የእርሶ ታሪክ ነው ኡስታዝ አልገቦትም እኮ ለዚህ ነው ቃሉንም አይቶት አያውቁም ከዚህ በፊት አልገቦትም ሲቀጥል የእርሶ ታሪክ ነው አሁን 20 ዓመት መጥተው ምናምን የእርሶ ታሪክ ነው እዚህ ጋር ግን መጽሐፉ የሚነግረን እዚህ ጋር መጽሐፉ የሚነግረን አንተ ትጠየቃለህ ወገናችን አዳምጡ ኡስታዝ አንዴ ኡስታዝ ቄሳችን አዳምጡን ቄሳችን ረጋ በሉና አዳምጡን የኛ ጥያቄ ቃሉ ግን ያውቁታል ኡስታዝ ኦኬ ቃሉ አላውቀውም በቃ ቃሉ እኮ ነው እሺ አዳምጡ አንዴ ናይ ሀቅ ቆይ አንዴ እኔ ከኡስታዝ ጋር ጨርስና ወደ አንተ መጣ ማስተካከል ይኸውልህ አንድ ነገር አታስተካክለኝ አልፈልግም ጥያቄ ኡስታዝ ብትል አወርዳለሁ ኡስታዝ አይደለሁም